ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በመጨረሻም አይደፈርም የተባለው ተደፈረ። የማይሰበር የሚመስለው ተሰብሯል። ኤርትራ ውስጥ ህዝባዊ አመፅ ተነስቷል። ሻቢያ በፍጹም ያልጠበቀው ተቃውሞ መነሳቱን ቢቢሲ ዘግቧል። ሻቢያ አመፁን ለማፈን ድፍን የመንደሩን ነዋሪዎች ማሰሩን የተሰማው ኤርትራ በታሪኳ አይታ የማታውቀው ህዝባዊ ተቃውሞ ወደ ሌሎች ከተሞች ሊስፋፋ ይችላል በሚል ተፈርቷል። ትሰሙታላችሁ። ጀነራሉ መወገድ አለባቸው ሲሉ የቀድሞ የኤታማዦር ሹም ተናገሩ። የቀድሞ የኢትዮጵያ ጦር አዛዥ ጀነራል ሳሞራ የኑስ ጀነራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጀነራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረውን ሀቅ አፍርጠውታል። በሌላ በኩል በህወሓትና በጀነራሉ አስተዳደር መሃል ውል የሌለው መሳሳብ ተከትሎ መቀሌ ውስጥ ውጥረት መግባቱ ተሰምቷል። ታዳምጡታላቸው። በመጨረሻም ኢትዮጵያ ዝምታዋን ሰበረች። እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ዝምታ መርጣ የቆየችው ኢትዮጵያ በሐርጌሳ ጉዳይ አቋም መያዟን ይፋ አድርጋለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ጀነራሉ መወገድ አለባቸው ሲሉ የቀድሞ ኤታማዦር ሹሙ ተናገሩ። የቀድሞ የኢትዮጵያ ጦር አዛዥ ጀነራል ሳሞራ የኑስ ጀነራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጀነራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረውን ሀቅ አፍርጠውታል። በሌላ በኩል በህወሓትና በጀነራሉ አስተዳደር መሃል የሌለው መሳሳብ መቀሌ ውጥረት ውስጥ መግባቱም ተሰምቷል። ጀነራል ታደሰ ፊታቸውን ወደ አዲስ አበባ ዞረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራቀኝ የማያፈናፍን መሆኑ እየተሰማ ነው። በመቀሌ ውጥረቱ እያየለ ነው። አስመራና አዲስ አበባ የሚጎትቱት ፖለቲካ ክልሉን ወደ ሌላ ዞር ጦርነት ሊዘፍቀው እየተንደረደረ ነው ተብሏል። የመቀሌው ትኩሳት ከዕለት ወደ ዕለት መባባሱን የሚያሳዩ ሁለት መረጃዎች ወጥተዋል። አንደኛው ጀነራል ሳሞራ የኑስ የሰጡት አስተያየት ነው። ጀነራሉ የትግራይ ህዝብ በመረጠው መንግስት መተዳደር አለበት በማለት አሁን ያለውን የታደሰ ወረደ አስተዳደር እንዲፈርስ ጠይቋል። ጀነራል ሳሞራ ከዋግታ ጋዜጣ ጋር በነበራቸው ቆይታ የትግራይ ህዝብ በመረጠው መንግስት ሊተዳደር እንደሚገባ ገልጿል። የክልሉ ጊዜ አስተዳደር መቀጠል እንደሌለበት ገልጸው የትግራይ ህዝብ ምርጫ አካሂዶ በመረጠው መንግስት መተዳደር መብቱ ሊከበር ይገባል ብሏል። ህዝቡ በምርጫ የመሳተፍ ህገ መንግስታዊ መብቱ እንደሆነ እየታወቀ የፖለቲካ ፓርቲ ተወዳዳሪዎችና ሌሎች ተሳታፊዎች ይህ ካልተደረገልኝ ምርጫ የለም ማለታቸው ህገ መንግስቱን የሚጥስና ኢፍትሐዊ ነው ሲሉም ተችቷል። በክልሉ ያለውን ጊዜ አስተዳደር ጊዜ እንደሚያበቃና ህዝቡን በመረጠው መንግስት ይተዳደራል የሚል ተስፋ እንዳላቸው የገለጹት ጀነራሉ ሁሉም በክልሉ ያሉ የፖለቲካ ኃይሎች ሊደግፉት እንደሚገባም ጠቁመዋል። ምርጫን በመደራደሪያነት ማቅረብ ተገቢ እንዳልሆነም ያክላሉ። የትግራይ ህዝብ በፌዴራል መንግስት ውስጥ ተወካይ እንደሌለው አስታውሰው በፌዴራል መንግስት በህዝብ ተወካዮችና በፌዴሬሽን ምክር ቤት ተወካዩን ማስቀመጥ እንዳለበትም ነው ያመለከቱት። ህዝቡ ከሰላም ተጠቃሚ እንደሚሆን ጠቅሰው ይህንንም ዘላቂ ለማድረግ የህግ የበላይነትና ተጠያቂነት እንዲኖር መስራት ይገባል ብለዋል። በክልሉ ውስጥ ያሉትን ችግሮች በዘላቂነት በመቅረፍ ልማት ላይ ማተኮር እንደሚገባ ጠቁመው በተለያዩ የማህበራዊ ትስስር ገጾች ለክልሉ ውግንናን የሚያሳዩ መስሎ የጥፋት ፍላጎታቸውን ለማሳካት የሚፈልጉ ጥገኛ ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸውን አካላት በህዝቡ ደም ፍላጎታቸውን ለማሳካት እየጣሩ ነው ብለዋል። በመሆኑም ህዝቡና በክልሉ ያሉ አመራር ሁኔታውን ተገንዝቦ በክልሉ ላሉ ችግሮች ሌላ ባለቤት መፈለግ ሊያቆም ይገባል ያሉት ጀነራሉ ውስጡን በመፈተሽ ችግሮችን በራስ አቅም መፍታት እንደሚገባ መላክቷል። ይህ በእንዲህ እንዳለ በህወሓትና በጀነራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌ ውስጥ መግባቱም ተሰምቷል። ጀነራል ታደሰ ፊታቸውን ወደ አዲስ አበባ ዞረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራቀኝ የማያፈናፍን መሆኑ እየተሰማ ነው።
በመጨረሻም አይደፈርም የተባለው ተደፍሯል። የማይሰበር የሚመስለው ተሰብሯል። ሻቢያ ተደፍሯል። ኤርትራ ውስጥ ህዝባዊ አመፅ ተነስቷል። ሻቢያ በፍጹም ያልጠበቀው ተቃውሞ መነሳቱን ቢቢሲ ዘግቧል። ሻቢያ አመፁን ለማዳፈን ድፍን የመንደሩን ነዋሪ ማሰሩን የተሰማው በኤርትራ ጋሽባርካ ክልል በሚገኘው ሎጎ አንሴቤ ቀራና ኩዶ መንደር ያፌት የማን የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚህ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰቡ አባላትና የመንደሩ ነዋሪዎች ተናግረዋል። ሟች ያፌትና ጓደኞቻቸው በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪው ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ መሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰር ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግርኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉ ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከእምበርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውሏቸዋል። ወታደሮቹ ያፌትና ጓደኞቻቸውን ከነህዮቻቸው በቁጥጥር ስር እንደዋላቸው የሚናገሩት አቶ አዛሪያ ወደ ካራና ኩዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቋል ይላሉ። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟቹ ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረታቸውን አቶ አዛሪያ ተናግሯል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸው በተለያየ መልኩ ሲገልጹ ወታደሮቹ ሰብስበው እንዳሰራቸው ገልጸዋል። በመጨረሻም ኢትዮጵያ ዝምታዋን ሰበረች። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ዝምታዋን መርጣ የቆየችው ኢትዮጵያ በሀርጌሳ ጉዳይ አቋም መያዟን ይፋ አድርጋለች። አምባሳደሩ በጉዳዩ ላይ ዝርዝር መረጃን ሰጥተዋል። እስራኤል ይህንን እርምጃ ስትወስድ ኢትዮጵያ ምንም መረጃ እንደሌላት ያነሱት አምባሳደሩ በሰሜንም ሆነ በምስራቅ ቀይ ባህር እንገባለን፣ ቀይ ባህር እኛ ነው ብለዋል። ከ3 አስርት ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ ከሳምንት በፊት ከእስራኤል የመጀመሪያ እውቅና አግኝታለች። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤልን እውቅና በመውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙ አሳውቋል። በሶማሊያ የኢትዮጵያ አምባሳደር የሆነው ሶሌማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም ሲሉ ከቀሪው ዓለም ጋር በዜና እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግሯል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጥ የሚገባ ጉዳይ ነው ብሏል። በዚህ ጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸውን ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብሏል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅናው አልነበረንም፣ በዚህ ጉዳይ ላይም ዝም ያልን ብቸኛ ሀገር አይደለንም ሲሉ መልሷል። እስካሁን ድረስ በርካታ ዓለም አቀፍ አገራት ታላቅ ጥረት ማድረጋቸውን አይተናል። እኛ ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠየቅ ነገር የለም። ለሁሉም ነገር የወደፊቱን የምናየው ነው ብለዋል። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀን የለንም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምን እንደሚሆን እንከታተላለን ሲሉ መልሰዋል። ከ2 ዓመት በፊት ኢትዮጵያና ሶማሌላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱም መንግስታት ሲናገሩ አይሰማም። በወቅቱ የሶማሊያ በስምምነት ተቆጥታ የነበረ ሲሆን የኢትዮጵያ ባላንጣ ከሆኑ ከግብጽና ኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ የትብብር ስምምነቶችን ተፈራርማለች።
ኢትዮጵያና ሶማሊያ በአንካራ የፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚል ወደብ በሊዝ እንድታገኝ የሚያስችላት ነው። ጀነራል ታደሰ ወረደ ዳግም ወደ 4 ኪሎ አቀኑ። ከሳምንታት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ወደ መቀሌ ካመሩ በኋላ ወልቃይት ካልተመለሰ ወደ ጦርነት እንገባለን ያሉት ጀነራሉ ዳግም ወደ 4 ኪሎ መምጣታቸው ትኩሳቱ መጨመሩን ያሳየ ሆኗል። በሌላ በኩል ጀነራል ሳሞራ የኑስ የትግራይ ጊዜያዊ መንግስት ፕሬዝዳንት መሆን እፈልጋለሁ ብሏል። ጀነራል ታደሰ ወረደ ወደ አዲስ አበባ መመላለስ አብዝተዋል። ጀነራሉ በ3 ሳምንት ውስጥ ለሁለተኛ ጊዜ ወደ 4 ኪሎ መምጣታቸው የመቀሌና አዲስ አበባ ትኩሳት ደም ግፊቱ የመቀሌና የአዲስ አበባ ትኩሳት ከፍ ማለቱን ያመላክተ ሆኗል። ከትግራይ የሚነሱ በርካታ ጥያቄዎችን ለመፍታት ከ2 ሳምንት በፊት ከፌዴራል መንግስት ኃላፊዎች ጋር የተደረገው መጠነ ሰፊ ውይይት መሰረት አድርጎ በቀጣይ አቅጣጫዎች ላይ ተጨማሪ ምክክር ለማድረግ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ማቅናታቸውን የተነገረው። ይህ በእንዲህ እንዳለ ጀነራል ሳሞራ የኑስ የትግራይ ጊዜያዊ መንግስት ፕሬዝዳንት መሆን እፈልጋለሁ ብሏል። ጀነራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋሃታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሐሳብ የሰነዘሩ ሲሆን እሳቸው በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝብን ለማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግሞ ያስተጋቡት ጀነራል ሳሞራ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በፈቃደኝነት ይህን እንዲያደርጉ ምክር ለግሰዋል። የክልሉ ዋና የፖሊስ አዛዥ ታሰሩ። አዛዡን ለማሰር በሚደረገው እንቅስቃሴ የተኩስ ድምጽ ይሰማ እንደነበርም ታውቋል። ይህን ተከትሎ በክልሉ ከባድ ውጥረት መፈጠሩ የተሰማ ሲሆን ነገሩ ከቁጥጥር ውጭ እንዳይሆንም ተሰግቷል። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጁሎ ትናንት አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አርያት ኡባንግ ለኢትዮ ኢንሳይደር ተናግረዋል። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል በተንቀሳቀሱበት ወቅት የተኩስ ድምጽ ይሰማ እንደነበር ነዋሪዎቹ ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማይቱ ነዋሪ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን ገልጸዋል። ተጠርጣሪዎችም በህግ ቁጥጥር ስር ለመዋል እንቅስቃሴ በሚደረግበት ወቅት የተኩስ ድምጽ ይሰማ እንደነበረ እኚሁ ነዋሪ ተናግረዋል። ኢትዮ ኢንሳይደር ያነጋገራቸው ሌላ የጋምቤላ ከተማ ነዋሪ ይህንኑ አረጋግጠዋል።